ሰላም ሰላም፣ ውድና የተከበራችሁ የሁለገብ ሜላት ዩቲዩብ ቻናል ተከታታዮች ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንኳን ደህና መጣችሁ ወደ ቻናላችሁ። ለቻናሌ አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮች ላይክ፣ ሼር እያደረጋችሁ በኮመንት አብራችሁ እንድትቆዩ በአክብሮት ጋብዘናችኋል ማለት ነው። ዛሬ ደስ የሚል ዜና ነው ይዘን የመጣ ነው። እንግዲህ ሁልጊዜ ለቅሶ፣ ሁልጊዜ ሀዘን የለም። አንዳንዴ ደግሞ ደስታንም አብረን እንካፈል እስኪና እኔ ዛሬ ህይወቴን እንኳንም እመቤት የማረችሽ ልላት ነው እና የመጣሁት። ሁላችሁም በኮመንት እንኳንም እመቤት የማረችሽ በለተቀኗ የምትወዳት እመብርሃን ወላዲተ አምላክ እግዝእትነ ማርያም ማርያምን በቃ እኔ እንጃ ለየት ያለ ነው የእሷ በቃ አልቅሳ ነው የእመቤታችንን ፍቅር ስትገልጽ በሚዲያ እንኳን እመብርሃን እግዚአብሔርን ለእሷ የምታደርግላት ለሁላችን የምታደርግልን እመብርሃን በእርግጥ ማለት በአንደበታችን በምስጋና የሚከፈል አይደለም። የወላዲት አምላክ እግዚአብሔርን ለሁላችን ነው የስደት ጓደኛችን የስደት እናታችን ስናዋያ ስናማክራት ሁሉ ነገራችን ናትና እመብርሃን እንግዲህ በዕለተ ቀኗ ቆንጅዬ ልጅ አስታቅፋታለች ማለት ነው። ህውዬ ፍልቅልቅ ቆንጅዬ በቃ የሆነ ደስ የምትል እግዚአብሔርን ምቀኝነት የሌለባት ጎበዝ ታታሪ ጀግና ሴት ናትና ታታሪ ጀግና እንደመሆኗ ደግሞ የሆነ ጅንን ያለ አይናፋር ገብታችኋል። አይናፋር የሆነ ባል በቃ አይደል አባቴ የኔ አባት እያለች የምትጠራው ባል ሰጣት። እግዚአብሔር ደግሞ የሆነ በቃ አይደል በጣም አይናፋር ነው። እግዚአብሔር ነው የምላችሁ። ከዚህ የዚህ የዘመኑ ወጣት አይመስልምና የሆነ በቃ ደስ ይላቸዋል እንደዚህ አይነት ነገር እና አይታ ነው እሷም እና ባልም ወንድምም ሁሉ ነገርም የሚሆን ነው የሰጠቻት እመብርሃን። ከዛ ደግሞ እንግዲህ በስደት እግዚአብሔር ነው የምላችሁ በስደት ሆናችሁ ስትወልዱ ብዙ ነገር ይሰማችኋል። ካጠገባችሁ ቤተሰብ ስለማይኖር ካጠገባችሁ ብዙ ነገሮችን ስለማይኖር ያው ባሉ አለ ሁሉን ነገር ይሞላል እንትን ይላል ይሸፍናል ግን በቃ የሆነ የሚሰማችሁ ነገር ይኖራል። እናታችሁ ጋር ስትወልዱ ወይም ቤተሰብ ጋር እዛ ጋር ሆናችሁ ስትወልዱ እና እዚህ በስደት ሆናችሁ በእርግጥ እሱ አሁን እግዚአብሔርን በአጭር ጊዜ ውስጥ በነገራችን ላይ እዚህ ሀገር እውቀት ብቻ ነው የሚያስፈልገው። እንደው እንደኛ ደንቆሮ ሆኖ እዚህ መዳን ቤት የበሰበሰ ነው እንጂ ወጣ ብላችሁ ራሳችሁን በቃ በትንሽ ነገር እንትን ካላችሁ በጣም እዚህ ዱባይ ላይ በጣም ብዙ ልጆች ናቸው እየተቀየሩ ያሉት በአጭር ጊዜ ውስጥ ማለት ነው። እኛ እዚሁ እያለን ነው መዳን ቤት ነበረች። ከዛ ከመዳን ቤት ወጣ ገብቷችኋል። በተለያየ እንግዲህ እየተቀጠረ ስትሰራ ነበረ እነ ፍቅር ዲዛይን እነ ፍቅር ጋም እንዲሁም ኤርሚ ሀበሻ ጋም እነ ሳርዬ ጋም ብዙ ቦታዎች ላይ እንግዲህ ሁለት ቦታ ነው መሰለኝ የሰራችው። ሁለት ቦታ ነው የሰራችው እኔ እንደማውቃት። ከዛ በኋላ ወደ ኢትዮጵያ ሄደች። የራሷን ነገር አስተካክላ ምናምን መጣች። ብዙ ጥላቶች ብዙ ነገር ቢነሳባትም ያው ሁሉ ግን በእግዚአብሔር ኃይል መክታ ይዛ እግዚአብሔር ከሷ ጋር ስለሆነ እመብርሃን ወላዲተ አምላክ ከሷ ጋር ስለሆነች ዛሬ ያለችበት ደረጃ ላይ ደረሰች። ይኸው ዛሬ ወልዳ ለማቀፍም በቃች ማለት ነው። እግዚአብሔርን አንዳንዴ በቃ በስራችሁም ብቻ ማንም ቢገፋችሁ ማንም የሆነ የተለያየ ጉድጓድ ቢቆፍርላችሁ እግዚአብሔር ካልጣላችሁ ማንም አይጥላችሁም እና በሰው ኃይል የሚሆን ነገር የለም። ሁሉም በእግዚአብሔር ኃይል ነው የሚሆነው። እግዚአብሔር ሲል ነው እንጂ የሚሆነው እኛ ባልነው አይደለም የሚሆነውና በእውነት ህውዬ የኔ ቆንጆ የኔ ፍልቅልቅ በጣም ነው ደስ ያለኝ። መብርሃን እንኳንም ከሁለት አደረገችሽ። በሆድሽ ያለውን እንኳንም ደግሞ እግዚአብሔርን በጀርባሽ ነው የሚባለው በቅፍሽ እንኳን አዞረችልሽ እና ደስ ይላል። እግዚአብሔር ነው የምላችሁ። ሞታችሁ ነው የምትነሱት። ወልዶ መውለድ ማለት የወለደ ሰው ያውቀዋልና ስትወልዱ 9 ወር ሙሉ ተሸክማችሁ ስትቆዩ በጣም ይጨንቃል። ጭንቀት አለው። በጣም ይጨንቃል። እግዚአብሔር መቼ ነው ወልጄ ምግብ እንደ ሰው አትበሉም፣ ጠግባችሁ አትበሉም። ትንሽ እንደበላችሁ ወዳችሁ ጥግብ ይላል። ከዛ ደግሞ በቃ አይደል የሆነ እስቲል እንኳን የሰው አበላል የሚያስቀናችሁ አለ። አንዳንዶቹ ምናልባት የሚከፍትላቸው የሚበሉ ሊኖሩ ይችላሉ። እኔ ግን እርጉዝ በመሆንበት ሰዓት ትንሽ እንደበላሁ በቃ 2 ወይ 3 እንደጎረስኩኝ ቦታውን ልጁ ስለሚይዘው ነው መሰለኝ ወዴ ሙልት ነው የሚለው። ከዛ መብላት አልችልም ታውቃላችሁ። በቃ ወልጄ ጥግብ እስከምል መቼ ነው የምበላው አልነበረ
እናት የምትከፍለው መስዋዕት እግዚአብሔርን ነው የምላችሁ። አንዳንድ ልጆች አሉ በቃ እናታቸውን የሆነ የእናታቸው ጥላቻ ያላቸው ሁላ የሚመስሉ ማለት ነው። እናት ግን የምትከፍለው መስዋዕት አይደለም። መብርሃንን 3 ወር እስከሚሆናችሁ ጽንሱ በደንብ እስከሚጠና ድረስ ያለው መከራ በቃ የበላችሁት ከሆዳችሁ አይቆም። ላትበሉም ትችላላችሁ፣ ላያስበላችሁም ይችላል። በጣም ብዙ ነገር አለ። ማቅለሽለሽ፣ ማስታወቅ፣ ብዙ ነገሮች አሉ። ያ ሁሉ አልፋችሁ ደግሞ ከዛ በኋላ ደግሞ ያለው ደግሞ የሆነ ልጁም እንትን እያለ ሲመጣ ሆዳችሁ ላይ የሆነ በቃ አይደል እንትን የሚላችሁ ነገር ይኖራል። እሷ ግን ያው ሁሉ እንትን አላላትም። እስከምትወልድ ድረስ መውለጃዋ ቀን እስከሚደርስ ድረስ ስራዋን እየሰራች ነበር። 2 ቀን ነው ምናምን ነው ስራ አቁማ የነበረችው እንጂ ስራዋን እየሰራች ህዝቡን እያሳቀች በቃ ሰው ይገባል። እውነቴን ነው የምላችሁ ይገባል። እሷ ጋር ለመግዛት ብቻ ሳይሆን ጨዋታ በቃ የምታወራው ነገር ደስ ስለሚሉ ይገባሉ እሷ ጋርና እኔም አንዷ ነኝ። አዳምጣታለሁ ከስር ሁኜ ስለገዛን ብቻ ሳይሆን በቃ አይደለ የምታወራው ነገር ደስ ይላል። በቃ ያዝናናችኋል የምትናገረው ነገር በኮሜንት ተንኮስም ካረጓት በቃ በምትናገረው ነገር ደስ ይላል። አንዳንዴ የሆነ የምትወደዱበትን ነገር እግዚአብሔር የሰው መውደድ ስጠኝ ብላችሁ ስትለምኑት የምትወደዱበትን ነገር ይሰጣችኋልና ደስ አላት። ሰው ይወዳታል። እግዚአብሔር ነው የምላችሁ ደስ የምትል በቃ ፋን የሆነች ልጅ ናትና እንኳንም መብርሃን በዕለተ ቀኗ ከሁለት አደረገችሽ ነው የምለው። ሄውዬ ወልደሽ ለመሳም በቅተሻል። እንግዲህ ደግሞ እግዚአብሔር ያሳድግልሽ፣ ከትልቅ ደረጃ ድረሺ። ምክንያቱም ብዙዎቹ ያው ከአንድ ብራንድ ወደ 2 ብራንድ እየተሸጋገሩ ነው እና አንቺም ከአንድ ብራንድ ከልብስ ቤት ወደ ሌላ ብራንድ የሚያሸጋግርሻለሽ። እግዚአብሔር ቀን ከሆናችሁ እግዚአብሔር ሁሉንም ነገር ያስተካክልላችኋል። እና መሲ ብርጅስቶን አይታችኋት ከሆነ መሲ ብርጅስቶን እንኳን ደስ አለሽ በዚህ አጋጣሚ ማለት ነው። እኔ በነገራችን ላይ አናዳኛለች። አንድ ጊዜ ስልክ አዝዣት የማይረባ ስልክ ልካብኝ ያልኳትን ቀርቶ ሰው በጣም ነው ግን በነገራችን ላይ የሚገዛት ግን ኢትዮጵያ አላቅም የሚቀበላት ሰው ይቅር ይበለኝ እንጂ ወይም አላቅም ኢትዮጵያ ነበር ያስላኩትና ግን የተባለው ስልክ አይደለም የሄደው የማይረባ ስልክ ልካልኝ። ስታናግሯት በውስጥ አትመልስም። አንዳንዴ ሀፍታም የሆነ እንትን ሲኖራችሁ ሰው የሰውን እንትንም እንዳይሰማ የሚሸፉን ነገር ይኖራል። በእርግጥ በስተክክለኛው ሰው ካልሰራ እኮ ገብቷችኋል። አንዴ እንትን ስትሉ ሁለተኛ አይመልሱም፣ በውስጥ አይመልሱም። በኦንላይን አዛችሁ እንግዲህ ይታያችሁ። ከስተምር ለጥቀና ተብሎ ሊስተናገድ ይገባል። ከስተምር ናችሁ። ምክንያቱም በዚህ ቀን ይደርሳል፣ እንደዚህ ነው፣ ይሄንን እውነቴን ነው የምላችሁ። ይሄ እንትን አለው ሁላ ግላስ አለው ምናምን አለው እንደዚህ ያለው ብላ ነው እንግዲህ በኦንላይን እኔ እዚህ ሁኜ ነው ያስስኳት። ብሩን ላከች ከፈልኩኝ። በቃ ስልኩን ራሱ ኦልሬዲ አመንኳትና እኔ ነግሬያታለሁ ችግሩን ለማን እንደምልከው ምናምን። በጣም ቆይቶ በጣም ተለማምጬ በጣም አልቅሼ ማለት ነው እግዚአብሔር ስልኩ ራሱ ያነው የማይረባ ስልክ የተላከው ማለት ነው። የተባለው ስልክ ሳይሆን ሌላ ስልክ ነው የላከችልኝ። ከዛ እዛ ሄዶ ማይረባ ኢሞ አያስጠቅምም። እንግዲህ ከዚህ አንስቶ ተልኮ ምን አለ ገንዘብ ልክ እዛ ቢገዙ ነበር ነው ያልኩት። መብራን ነው የምላችሁ አይሰራም ስልኩ እኮ እንደዚህ ነው እንዲህ አለው ብለሽ ነበር እንዲህ ነው ብዬ እንትን ስራ ታዳምጣ ዝም ምን ያለች መልስም አልሰጠችኝ እና በሱ ተናድጄባታለሁ። በእርግጥ ግን ብናደድም አንድ ብራንድ ወደ 2 ብራንድ መስፋፋቷ እኔ ደስ ብሎኛል። ሰው ሲያገኝ ሰው የሚጠላ ሰው ሰይጣን ካልሆነ በስተቀር ማንም አይጠላም። ግን ደግሞ አድርሱላት፣ ቆርጣችሁ አድርሱላት፣ ታስተካከል። እኔ በቲክቶክ ለጥፌ መስራት አላቃተኝም። ግን ለምን ምክንያቱም የኔ ብቻ ሊሆን ይችላል እየተበላሽ የማይረባ እንትን ያለው ግን በአንድ ሰው የተነሳ ለምን ገበያዋ ስም ይጠፋል። አንዲትም ነገሩ እየፎከረችባት ሁላ ነበረና ሌሎቹም ምን ያላቅም እንግዲህ ቻል አድርገው ጸጥ ብሎ ይሆን አላቅም ቪዲዮ እንትን የማይሉትና ምናልባት ሁሉም እንደድላችሁ ነው። እና እዚህ ጋር ወልዳ ስትገባ ነው ህውዬ ወልዳ ስትገባ ነው በቃ ደስ ያለኝ ነገር ምንድን ነው የምታስታውሱ ከሆነ እንግዲህ ሳርዬ ጋር ፍቅር ዲዛይን ጋር ሳይሆን እንትን ኤርሚ ሀበሻ ጋር አብረው ሰርተዋል። ሳርዬንም ወደዚህ ወደ ንግዱ ወደ እንድንትን እንድትል ያደረገቻት እሷ ናት። ሳርዬ እየተናገረች ነበረ። እሷ ናት ገብቷችኋል። ለዚህ ደረጃ እንድትደርስ አጠናክራት እንደዚህ በቃ እያለች ከጎኗ አሁን አጠንክሪ በርቺ እያለች ከመዳም ቤት ወጥታ እዚህ ስራ እንድትቀላቀል የሚያደረገቻት ምናምን
እሷ እንደሆነች ህዊ እንደሆነች ተናግራለች ሳሪ ማለት ነው። ህዊ ጋር ግን በምን እንደተቀያየሙ ባላቅም ከኤርሚ ሀበሻ ከወጣች በኋላ ከማንኛቸውም ጋር ኮንታክት አልነበራትም ህዊ ማለት ነው። ህዊ ለምን እንደሆነ ኮንታክት ያልነበራት ፈጣሪ ወቀው። ምክንያቱም የሳሪ ሰርግ አልተገኘችም። የተለያዩ ፕሮግራም ሲሆን ከነሱ ጋር ትታይም ምናምን በቃ እንደዚህ አንድ ሰሞንም ለመናገር ሁላ እኮ እንኳን ጀምራ ነበረ። በቃ የሆነ ምን አገባኝ ምናምን የሚል ሰለሳራ ሲያወሩባት ምናምን ትናደድ ነበር። እና በቃ እኔ የዛኔ አብረው በነበሩበት ሰዓት ወይም ከኤርሚ ከሀበሻ ስትወጣ ብቻ በሆነ ነገር ተጋጭተው ነው ለምን አያስታርቋቸው ምናምን እያልኩ ነበረ። ትናንትና ግን እግዚአብሔርን ስትያዝ እዛ ሂዳ ሆስፒታል ሂዳ ከጎኗ ሆና ሳያት እንባ ነው የተናነቀኝ። ታውቃላችሁ እንባ ነው የተናነቀኝ። ሰው በምንም ነገር እንትን ልትል ትችላለህ። ሰርግም በቃ ሞት ማለት ነው። ታውቃላችሁ ሰርግም ቢሆን ደስታ ነው። ሰርግህ ላይ የተገኘ ሰው በቃ ደስ ይልሃል። ሰርግ ላይ ጠርተው ምናልባት ምናምን ሰርግም ላይ መገኘት ነበረባት እሷም። ግን ቢሆንም ደግሞ መውለድ ደግሞ ሞተ ነው የምትነሳው ስትወልድ። እና ሳርዬ ሌሎቻችሁም ማአዚ እጹብ ድንቅ የኤርሚ ሀበሻ ባልተቤት ናት። እሷም ነፍሰ ጡር ናት። መብርሃን በሰላም ትገላግልሽ ነው የምለው። እጹብ ድንቅ ሁላቸውም ነበሩ እና ብዙ ሰዎች ነበሩ። ብዙ በጣም ብዙ የሰው ሞዴል መኖሯን እዚህ ጋር ነው የምታዩት። እና በጣም ብዙ ሰዎች ነበሩ። ግን በቃ ሁሉም ስልኩን ይዞ የሚቀርጽ ነው። እዛ ሄዶ የሚቀርጽ ጊዜው ተበላሽቷል እኮ መብርሃን። በቃ የሆነ አራስ ልትጠይቅ ወዳችሁ ቪዲዮ አስተካክላችሁ መቅረጽ፣ የሆነ ነገር እንትን ልትሉ ሄዳችሁ ቪዲዮ አስተካክላችሁ መቅረጽ ነው። በቃ አለ አይደለ ግዴታ መቅረጽ አለባችሁ ስታቅፉ ስትሉ ምን ስትሉና ብዙ ሰዎች ካጎኗ ነበሩ። በስደት መኖሯን እንዳታስታውስ ነው ያደረጓት። እቅፍ ድግፍ አድርገው ቤቷን አሳምረው ድምቅ አድርገው የተቀበሏት ከቤቷና ደስ ሲል ነበረ። ባልየው አይናፋር ነው። ቀበቶውን ፈታሃል ምናምን ሲሉት አስታውሳለሁኝ። ልጅ ስትሆኑ አንዳንዴ ወጣት ስትሆኑ ያው እነሱ ወጣት አይደሉም በነገራችን ላይ በእኔ እንትን አይታሰቡም። ግን እኔም ባልተቤቴም ልጅ ነበርንና የመጀመሪያ ልጄን ስወልድ እኔም ባልተቤቴም ገና ልጆች ነበርን እና ያው እኔም ማዘሬ ጋር ነበርኩም እና የነበርንበት ሀገር ያው ካኛ ሀገር እንትን ያለ ነበረና ታውቃላችሁ። እኔ ምታይ እንትን እያልኩ እያለ ቀበቶውን ፍታ እንትን ብለ ሲሉት እሱ አፍሮ ደንግጦ የሚገባበት ቀዳዳ እና አንዳንዴ ታውቃላችሁ ልጅ ወጣት ስትሆን የሆነ እንትን አይነት ነገር አለ። ቀበቶውን ፈታል ምናምን ሲሉት በቃ የሆነ እያፈረ ነበረ። ለማንኛውም እንኳን ደስ አለህ፣ እንኳን የልጅ አባት ሆንክ። ጾታው እስካሁን አልተነገረንም፣ ሴት ነው ወንድ ነው የሚለውን አልሰማንም። ግን ሴትም ወንድም ይሁን እግዚአብሔር ገብቷችኋል። ጤነኛ ልጅ ይስጣችሁ ነው የሚባለው። ጤነኛ ልጅ ይሁንላት፣ የሚያድግ ልጅ ይሁንላት፣ እንደሷ ፈጣሪውን የሚፈራ ልጅ ይሁንላት። እውነት እሷ በጣም ነው ለሃይማኖቷ ጠንካራ ናት፣ ጎበዝ ናት። በነገራችን ላይ አዎ ብዙዎች ወደ እነሱ እንትና አካባቢ ያሉት በጣም ጠንካራ ናቸው በሃይማኖታቸው እና ደስ ይሉኛል። ጎበዝ ናቸው። የሆነ እንትን የሚባል ነገር አይታይባቸውም እና ጎበዝ ጠንካራ ናት። ህውዬ እንግዲህ ልጅሽም ባንቺ ምንድን ነው ያለችው? ኃይለኝነት በእኔ እንዳይወጣ። ኃይለኛ ማለት የሆነ ጸባይ በሱ ችግር የለውም መልክ በሁለታቸውም ቢሆን ግን በቃ አይደለ የስራ እንትኑ በእኔ ይውጣለች። እውነቷን በጣም የስራ ሰው ናት። በጣም ማለት ነው ታታሪ ናት። በየትም ቆፍራ ነው አሁን መኪና ገዝታለች። የራሷን ተከራየችው ቤት ለራሷ ነው። እንደዚህ ደስ ይላል። የሚያምር ቤት ነው። ሱቋ ብዙ ልብስ ሰፊዎችም ቀጥራ ነው የምታሰራው። አብራትም የምትሰራች አለች። ማነው ስሟ? በቃ አይደል እንደዚህ ለራሳችሁም ተቀይራችሁ ሰው የምትጠቅሙበት አይነት ነገር ሲሆን ደስ ይላልና በጣም ነው ደስ የሚለው። እንደዚህ ደግሞ በአጭር ጊዜ ስትለወጡ የሆነ ነገር ሰርታችሁ ልብሷ እንደዚህ ነው እያሉ ብዙ ሰዎች እየለጣጠፉ ስሟን ያጠፉ ነበረ። በቃ ማንንም አሰማም። እሷ ግን በቃ ፈጣሪዋን ይዛ ወደፊት ነበረ። እግዚአብሔር ረድቷት ዛሬ ያለችበት ደረጃ ደርሳለች። አሁንም ትልቅ ደረጃ ያድርሽሽ መብርሃን። የልቦናሽን መሻት አሁንም ትፈጽምልሽ፣ እየፈጸመችልሽም ነው። ሰላም ማለት በቃ ሁሉ ነገርን ስለምትሰማሽ ነው። በለተቀኗ እንደዚህ እግዚአብሔርን በለተቀኗ
ብዙ ነገር በቀደም የመብርሃን በአመቱ ቀን ብዙ ነገር ተከስቷል በኢትዮጵያ እንደምታውቁት ብዙ ህዝብ አልቋል ምናምን ግን በለተቀኗ ደግሞ እሷ ደስታ እንዲሁም ባሮክ ወንድማችን የወጣበትም መብርሃን እግዚአብሔርን በስመ አብ ምስጋና እኮ ሲያንስባት ነው። ለመብርሃን ወላዲት አምላክ ስሟ የተመሰገነ ከፍ ከፍ ያለ የከበረ ይሁን ሁሌም እና በጣም ነው ደስ የሚለው እግዚአብሔርን የዛን ቀን ብዙ ደስታ ያየንበት ብዙ ሀዘን ቢኖርም ያ ሁሉ ሰው ያለቀበት ቀን እንኳ ቢሆንም እግዚአብሔር የፈቀደው ሆነ። በዛ ምክንያት እነዛ ሁሉ ሰዎች ሊያልቁ ቻሉ። ግን ደግሞ ብዙ ደስታዎች የሚያየንበት ነው በዕለተ ቀኗ በመብርሃን ቀን። ባሮክ ወንድማችንም እንግዲህ ለእናታችን ለመብርሃን ለወላዲት አምላክ ሲል የከፈለው ዋጋ ነው። ግን በዕለተ ቀኗ ደግሞ ከእስር ቤት የሚገርማችሁ ነገር በ20 ነው ሊወጣ የነበረው አሉ። በ20 እንዳይወጣ በሆነ ነገር እንትን ብሎ በ21 በዕለተ ቀኗ የሚገርም ነገር ነው። እና በቃ የመብርሃን ስራ በጣም ነው የሚገርመው። ብቻ አላቅም እና በጣም ነው ደስ ያለኝ። ውዬ እንኳን ደስ አለሽ፣ እንኳን እመቤቴ ማረች ይችላለሁ። ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ በዚህ ትረፍረፍ ይበል። ሰላም ሁኑልኝ ውዶቼ፣ ማሮቼ፣ ፍቅሮቼ። ላይክ አድርጉ፣ ሸር አድርጉ። ቻው፣ ሰላም ሁኑ።